እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደቱ መታሰቢያ በሰላም አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምንኖርበት ዘመን የዓለምን ግርግርና የሥጋን ድሎት የሚሰብክ ቢሆንም በቤተ ክርስቲያን ታሪክ ውስጥ ግን ይህንን ዓለም እንደ ጥላ አሳልፈው የዘላለምን መንግሥት የተመኙ የቅዱሳን አሻራዎች አሉ። ዛሬ ግንቦት 29 ቅዱሳን ዓለማዊ ክብርን ንቀው ስለ ክርስቶስ ፍቅር የኖሩበትን ታላቅ ትሩፋት የምናስታውስበት ቀን ነው። እንደ ሄኖክና ኤልያስ ስለተሰወሩት አቡነ አፍጼ፣ ስለ አቡነ ጉባ ዕረፍት፣ ስለ አቡነ መዝራዕተ ክርስቶስና ስለ ታላቁ አባት አቡነ ስምዖን ዘአምድ የምንማርበት የቅዱሳንን ሕይወት የምንቃኝበት ልዩ ዕለት ነው። እንኳን ለዚህ ዕለት በሰላም አደረሰን። የአንጾኪያው አቡነ ስምዖን ዘአምድ እርሱም ከብዙ ተጋድሎ የተነሳ ከድንጋይ ምሰሶ ላይ ወጥቶ በላዩም 7 ዓመት ቆሞ የጸለየ ታላቅ አባት ነው። አባቱ ዮሐንስ፣ እናቱ ማርታ ይባላሉ። እናቱ ገና ሳትጸንስ መጥምቁ ቅዱስ ዮሐንስ ተገልጦላት ልጅ እንደምትወልድና ከእርሱም የሚሆነውን ሁሉ ገለጠላት። ስምዖን ተወልዶ 7 ዓመት በሆነው ጊዜ በአንጾኪያ ወዳለ አንድ ገዳም ገብቶ የምንኩስናን ቀንበር ተሸከመ። መላእክትም እየተገለጡለት መንፈሳዊ ምግብ እያመጡለት ያስተምሩት ነበር። ከብዙ ተጋድሎም የተነሳ ከድንጋይ ምሰሶ ላይ ወጥቶ በላዩም 7 ዓመት ቆሞ ጸለየ። ወደ ሌላም ተራራ ሄዶ በሰራው የድንጋይ በዓት ውስጥ ገብቶ ከእርሱ ሳይወጣ 20 ዓመት ኖረ። ከዚህ በኋላ ሌላ አንድ ትልቅ ተራራ ራስ ላይ ወጥቶ በላዩ 45 ዓመት በተጋድሎ ኖረ። መላ ዘመኑም 88 ዓመት ሲሆን በአባቱ ቤትና በአንጾኪያ ገዳም 7ና 9 ዓመት ከማሳለፉ በቀር ሌላውን 72ቱን ዘመኑን በምሰሶ በድንጋይ ውስጥና በተራራ ላይ ቆሞ በመጸለይ ነው ያሳለፈው። አባ ስምዖን ዘአምድ ያደረጋቸውን ተአምራት ብዛታቸው ተጽፈው አያልቁም። ብዙ ድርሳናትንና ተግሳጻትንም ደርሷል። ተጋድሎንም ፈጽሞ ግንቦት 29 ቀን በሰላም አርፏል። ረድኤት በረከቱ ይደረብን፣ በጸሎቱ ይማረን። በዛሬው ዕለት ከምናከብራቸው አንዱ ቅዱስ መካከል አቡነ መዝራዕተ ክርስቶስ ናቸው። አባቱ ለባሴ ክርስቶስ የአጼ ፋሲል የቅርብ ወዳጅ የነበረ የጦር አዛዥ ደጃዝማች ሲሆን እናቱ ሚላንያ ትባላለች። ጻድቁ ታኅሳስ 29 ቀን በጎንደር ተወለዱ። ወቅቱ አጼ ሱስንዮስ የረከሰች የሮም ካቶሊክ እምነትን ተቀብሎ የሀገራችንን ክርስቲያኖች በሰማዕትነት የሚገድልበት ዘመን ስለነበር እናቱ ይዛው ፎገራ ወረዳ ቆራጣ ወለተ ጴጥሮስ ገዳም ገባች። በዚያም ሕፃን ልጇን ክርስትና የሚያስነሳላት ካህናታ ስታለቅስ ደገኛው አባት ስነ ክርስቶስ በስውር መጥተው አጠመቁትና ስሙን መዝራዕተ ክርስቶስ አሉት። የመዝራዕተ ክርስቶስ እናት ብዙም ሳትቆይ ስለሞተች በዚያው የምትኖር መነኩሲት የሆነች አያቱ አሳደገችው። እንደ አገሩም ባህል ፈረስ ግልቢያና ጦር ውርወራ እየተማረ ከፎገራ ልጆች ጋር አደገ። አያቱም ወላጅ እናቱ ትመስለው ነበረ። አንድ ቀን አብሮት የሚጫወተው ልጅ ወላጆቹ ሲያወሩ የሰማውን ወስዶ ለመዝራዕተ ክርስቶስ እናቱ እንዳልሆነች ነገረው። እርሱም በሰማው ነገር ደንግጦ አያቱን ስለ እውነቱ ጠይቆ ተረዳ። ከዚህም በኋላ ደጃዝማች አባቱ ወደ አጼ ፋሲል ቤተ መንግሥት ወሰደው። መዝራዕተ ክርስቶስ መልከ መልካም ስለነበር ንጉሡ አጼ ፋሲል በወጣቱ ደም ግባት ደስ ተሰኝቶ ድምፁን አሰምቶ ለዚህ ልጅ ሴት ልጄን እድርለታለሁ ሲል ለመኳንንቱ ሁሉ ተናገረ። መዝራዕተ ክርስቶስ ግን በልቡ መንኩሶ ስለመኖር የወሰነው በቤተ መንግሥት ይህንን የሰማለት ነበረ። ከዚህ በኋላ መዝራዕተ ክርስቶስ ምን ማድረግ እንዳለበት ሲያስብ ቆይቶ ወደ አንዱ ገዳም ጠፍቶ በመሄድ በምንኩስና ለመኖር ወሰነ።
አንድ ቀን አባቱን ተከትሎ ግምጃ ቤት ማርያም ወደምትባለው ቤተክርስቲያን ሄዶ ሳለ አጣኙን አባት ባህታዊ አባት ቴዎድሮስን አባቴ ከዛሬ ጀምሮ በምንኩስና ለመኖር ወስኛለሁና መርቀህ ላከኝ አለው። ባህታዊውም አንተ ገና ልጅ ነህ ቢለው የሚቀበለው አልሆነም። በመጨረሻም መርቆ አሰናበተው። ወዲያውም ጻድቁ በሌሊት ከጎንደር ከተማ ጠፍቶ ወደ ሰሜን አርማጭሆ ቆላ ሄደ። በዚያም በያዕቆብ ግሙር ስም በተገደመው ገዳም ገብቶ ከአባ ስነ ክርስቶስ ጋር ተገናኙ። ያመነኩሰውም ዘንድ ለመነው። አባ ስነ ክርስቶስ ማንነቱን ከጠየቀው በኋላ አንተ ገና ልጅ ስለሆንክ የምንኩስናን ቀንበር መሸከም አይቻልህም በማለት ወደ አባቱ እንዲመለስ መከረው። በሌላ በኩልም ከንጉሱና ከመሳፍንቱ ጋር ላለመጣላት ፈርቶ ነበረ። መዝራዕተ ክርስቶስ ግን እያለቀሰ ያንተ የአምላክ ጽናት ይሆነኛልና አመንኩሰኝ በማለት ለመነው። እርሱም ተግባር ቤት በአርድእትነት እያገለገለ እንዲቆይ የአመክሮ ጊዜ ሰጠው። መዝራዕተ ክርስቶስም አባቱ ጭፍሮቹን ልኮ እንደገና ወደ ዓለም እንዳይወስደው ፈርቶ ቶሎ እንዲያመነኩሱት ታመምኩ ብሎ ተኛ። መነኮሳቱም ሳይመነኩስ ቢሞት ኩነኔ ይሆንብናል ብለው አበምኔቱን ለምነው አመነኮሱት። ከመነኮሰ በኋላ በሳምንቱ አባቱ ልጁ ያለበትን ገዳም አውቆ ታናሽ ወንድሙን ከጭፍሮቹ ጋር በመላክ ለአባ ስነ ክርስቶስ ልጄ መዝራዕተ ክርስቶስ አንተ ጋር እንዳለ ሰምቻለሁና ከመመንኮሱ በፊት በአስቸኳይ እንድትልክልኝ ብሎ መልእክት ላከበት። አባ ስነ ክርስቶስም ለመጡት ጭፍሮች መዝራዕተ ክርስቶስ እንደመነኮሰ ነገራቸው። ጭፍሮቹም ከአባ ጋር ብዙ ስለተጨቃጨቁ መዝራዕተ ክርስቶስ ከእነርሱ ጋር ለመሄድ ተስማማ። ከእነርሱም ጋር ሳለ ከጭፍሮቹ አንዱና መሪያቸው የሆነውን ሰውም ተሳልሜ ልምጣ ጋቢህን ስጠኝ ብሎ ወደ ቤተ ክርስቲያን ገብቶ በምስራቅ ባለው በር ወጥቶ ጠፍቶ አርማጭሆ ጫካ ውስጥ ገብቶ ጠፋ። አጎቱና ጭፍሮችም ፈልገው ቢያጡት ተስፋ ቆርጠው ተመለሱ። ከዚህ በኋላ አቡነ መዝራዕተ ክርስቶስ ወደ አንገረብ ወንዝ ሄዶ በዚያ ከርኩሳን መናፍስት ጋር እየተዋጋ በተጋድሎ በጾም በጸሎት ተወስኖ ኖረ። ተመልሶ ወደ ገዳም ቢመጣ አባቱና ዘመዶቹ እንደማያስቀምጡት ስላወቀ አባ ስነ ክርስቶስን አስፈቅዶ ወደ ላይ አርማጭሆ ደብረ ሙጅና አባ አብሳዲ ገባሬ ተአምር ገዳም ሄደ። በዚያም 7 ዓመት በተጋድሎ ከኖረ በኋላ ወደ ዋልድባ ገዳም ሄደ። በዚያም ስዕለ ማርያምን በጎኑ ታቅፎ ሲያዝን ለብዙ መናንያን የተሰወረችው ደብረ ሲና የተባለች በዋልድባ የምትገኝ ቅድስት ቦታ ተገለጠችለት። በደብረ ሲና ተራራ ላይ ወጥቶ 40 ቀንና 40 ሌሊት ሱባዔ ያዘ። በዋልድባ 11 ዓመት እንደተቀመጠ ታዘዘ መልአክ መጥቶ በዚህ ገዳም የምትኖርበት ጊዜ አልቋልና ውጣ ብሎ አዘዘው። ከዚያም ከዋልድባ ወጥቶ ወደ ሰሜን ተራራ ሄዶ ከቅዱስ ያሬድ ገዳም ተባርኮ ወደ ትግራይ ገራልታ ሄደ። ቀጥሎም ወደ ጉንዳ ጉንዲ ማርያም ገዳም ገብቶ በተጋድሎ መኖር እንደጀመረ አንድ የበቃ ባህታዊ መጥቶ ክፍልህ በዚህ ገዳም አይደለምና ወደ ሌላ ገዳም ሂድ አለው። ወደ መጠራ መቃብረ ጻድቃን ዘንድ ሄዶ አጽመ ቅዱሳንን ሲያጥን ይህ ገዳም ክፍልህ አይደለም የሚል ድምፅ ከሰማይ መጣለት። ተነስቶም ወደ ደብረ ቢዘን ሲጓዝ ሌሎች መነኮሳትን አገኘና በመረብ ወንዝ ሸለቆ ውስጥ ብዙ መናንያን እንዳሉ ሲነግሩት በሌላ አቅጣጫ ወደ መረብ ወንዝ አቀና። በዚያም ሸንፋ በተባለ ቦታ ገዳም መስርቶ ሲቀመጥ መንፈሰ እግዚአብሔር የጠራቸው 12 መነኮሳት መጥተው አርድእት ሆኑለት። እነርሱም በወባ በሽታ ታመው ስላረፉ አቡነ መዝራዕተ ክርስቶስ ወንድሞቼን አጥቼ በዚህ መኖር ለእኔ አይገባኝም፣ ክፍሌ አይደለም ብሎ ወጥቶ ወደ ትግራይ ሄደ። አድዋ አውራጃ የሃ አቡነ አፍጼ ገዳምን ከተሳለመ በኋላ
ገዳሙን ከከበቡት ተራሮች መካከል በአንደኛው ማይዱር ወደሚባለው ተራራ ወጥቶ አዲስ ገዳም መሰረተ። ታቦተ ማርያምን አስገብቶ ሲኖር ከየአቅጣጫው መናንያን መነኮሳት ወደ እርሱ መጡ። አቡነ መዝራዕተ ክርስቶስም እስከ 93 ዓመቱ ገዳሙን በአበምኔትነት እያስተዳደረ በታላቅ ተጋድሎ ከኖረ በኋላ ግንቦት 29 ቀን ከዚህ ዓለም ድካም አረፈ። ማይዱር በተባለው ገዳሙ ራሱ በሰራት በእመቤታችን ቤተ ክርስቲያን ውስጥ የተቀበረ ሲሆን ገዳሙም እስከ ዛሬ ድረስ እንደ አቡነ መዝራዕተ ክርስቶስ ገዳም እየተባለ ይጠራል። አቡነ አፍጼና አባ ጉባ ከተሳቱ ቅዱሳን ውስጥ አራቱ በምድር ላይ ሞትን ሳያዩ የተሰወሩ ናቸው። እነዚህም አቡነ አረጋዊ፣ አቡነ ገሪማ፣ አቡነ ሊቃኖስና አቡነ አፍጼ ሲሆኑ ሁሉም ስውራን ወደፊት በሐሳዊው መሲህ ዘመን ወደ ምድር ወርደው ከነ ሄኖክና ኤልያስ ጋር መጥተው ሰማዕት የሚሆኑ ናቸው። ተስዓቱ ቅዱሳን ከአብርሃ ወአጽብሃ ስድስተኛ ንጉሥ በሚሆን በአልሜዳ ዘመነ መንግሥት ከአውሮፓና ከእስያ ወደ ኢትዮጵያ መጥተው አክሱም ከተማ ካረፉ በኋላ ሀገረ ስብከታቸውን ተከፋፍለው ገዳም እየገደሙ በዓት እያበጁ ከሳቴ ብርሃን አባ ሰላማ የመሠረተውን ገዳማትን በከፍተኛ ሁኔታ አስፋፍተዋል። የምንኩስና ሕይወትን በሀገራችን በማስፋፋት ሕይወት ዘርተውበታል። መጻሕፍትን ወደ ግዕዝ ቋንቋ ተርጉመዋል። የወንጌልን ብርሃን በሀገራችን ላይ አብርተዋል። ድውያንን እየፈወሱ ሙታንን እያስነሱ በታምራታቸው ቁስለ ሥጋን በትምህርታቸው ቁስለ ነፍስን ፈውሰዋል። የሮም ነገሥታት ወገን የሆነው አቡነ አረጋዊ ወይም ዘሚካኤል ከነገሥታት ወገን የምትሆን ሚስት አጋብተው ሊያነግሱት ሲያስቡ እርሱ ግን ዓለምን ፍጹም በመናቅ ወደ ታላቁ አባት አባ ጳኩሚስ ገዳም ገብቶ መነኮሰ። የንጉሡን ልጅ አቡነ አረጋዊን በሕፃንነቱ ምንኩስና መቀበሉን የሰሙ 8 ደጋግ ሌሎች የነገሥታት ልጆችም ከያሉበት ተሰባስበው አባ ጳኩሚስ ገዳም ገብተው ከአባ ዘሚካኤል ጋር ተገናኙ። አባ ጳኩሚስንም እኛንም እንደዚህ ሕፃን አመንኩሰን አሉትና አመንኩሶ ባረካቸው። የሃይማኖት ምስጢር ሁሉ ከአባ ጳኩሚስ ጠንቅቀው እየተማሩ ለብዙ ዓመታት ከእርሱ ጋር ተቀመጡ። እነዚህን ቅዱሳን የቁስጥንጥንያው አባ ሊቃኖስ፣ የሀገረ ቁስያው ወይም ኢጣሊያ አባ ይምዓታ፣ የአንጾኪያው ወይም የሶርያው አባ ጽህማ፣ የኪልቅያው ወይም የግሪክ አባ ጉባ፣ የእስያው አባ አፍጼ፣ የሮሚያው ጰንጠሌዎን፣ የቂሳርያው አባ አሌፍ ሲሆኑ ሁሉም የነገሥታት ልጆች ናቸው። ከዚህ በኋላ እነዚህ ቅዱሳን ወደ ትውልድ አገራቸው ሮም ተመልሰው ሮምን ወደ ቀናች ሃይማኖት መለሷት። በዚያም ሳሉ በምድራዜብ ብሔረ ኢትዮጵያ ስለሚኖሩ ሰዎች ዝና፣ ስለ ነገሥታቶቻቸውም ቅድስናና አገሪቱም የእመቤታችን አስራት አገር መሆኗን ከመጻሕፍት ተረዱ። አባ ዘሚካኤልም ከሁለቱ ደቀ መዛሙርቶቹ ጋር በሌሊት ወጥቶ ወደ ኢትዮጵያ መልአኩ ቅዱስ ሚካኤል እየመራው መጥቶም አክሱም ደረሰ። በዚያም ጥቂት ጊዜ በመቀመጥ ተመልሶ ወደ ሮሚያ ሄዶ ስለ ኢትዮጵያ ያየውና የሰማውን በሙሉ ሁሉ ለሌሎች ቅዱሳን ሲነግራቸው እነርሱም ይህችን የተቀደሰች ምድርማ ሄደን ማየት አለብን ተባብለው ያላቸውን ሁሉ ይዘው ታቦቶቻቸውን፣ ካህናቶቻቸውን፣ ነዋያ ቅድሳቶቻቸውን፣ መጻሕፍቶቻቸውን ሁሉ ይዘው በዘሚካኤል መሪነት በመምጣት በ460 ዓመተ ምህረት ጳጳሱና ንጉሡ ካሉበት አክሱም ከተማ ገቡ። እነዚህ ቅዱሳን የነገሥታት ወገን ስለሆኑ በሮም ነግሶ የሚገኘውን ወንድማቸውን ይስሐቅን ላኩበት። ንጉሡ ይስሐቅ ለአባ ዘሚካኤል የእህት ልጅ ነው። እርሱም መልእክቱ እንደደረሰው 7 ዓመት በሮም ከነገሰ በኋላ መንግሥቱን ትቶ በሌሊት ተነስቶ በመውጣት
ወደ ሀገራችን በመልአኩ ቅዱስ ገብርኤል መሪነት መጣና ከወንድሞቹ ጋር ተቀላቀለ። እነርሱም አመነኩሱትና ስሙን ገሪማ አሉት። ተስዓቱ ቅዱሳን በአንዲት የጸሎት ቤት በምንም ሳይለያዩ በአንድነት እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ ሆነው ለጸሎት ቆመው ውለው ያድሩ ነበረ። የአባ ዘሚካኤልም እናት ወደ ሀገራችን ኢትዮጵያ መጥታ ከሴት መነኮሳት ጋር እነርሱ ባሉበት አካባቢ ትኖር ነበር። አባ ዘሚካኤልን የበላይ አድርገው ሾሙትና ስሙንም አረጋዊ አሉት። እነዚህ ቅዱሳን ድውያንን እየፈወሱና ሙታንን እያስነሱ እጅግ በጣም አስገራሚ የሆኑ ድንቅ ብዙ ተአምራትን ያደርጉ ነበር። ከሰንበት በቀር እህል የሚባል ነገር የማይቀምሱት እነዚህ ቅዱሳን ኢትዮጵያን በኪደተ እግራቸው ባርከዋታል፣ ጌጦቿ ሆነውላታል። በትምህርታቸው የእምነቷን መሠረት አጽንተውላታል፣ የልዕልናዋንም ታሪክ ለዓለም መስክረውላታል። ቅዱሳኑ ለ12 ዓመታት በፍጹም አንድነት አብረው ከተቀመጡ በኋላ እርስ በራሳችን እየተያየን ብንኖር ተላ ደስታ ይሆንብናልና ተለያይተን እንቀመጥ ብለው ተማክረው በተለያየ በዓት በተጋድሎ መኖር ጀመሩ። አባ ሊቃኖስ በደብረ ቆናጽል፣ አባ ጰንጠሌዎንም በእርሱ ትይዩ በሆነ ቦታ፣ አባ ገሪማ በደብረ መደራ፣ አባ ጽሕማ በደብረ ጸዲያ፣ አባ ይምዓታ በደብረ ገራልታ፣ አባ አፍጼ በደብረ ይሃ፣ አባ አሌፍ በደብረ አሃድአ መኖር ጀመሩ። አባ አረጋዊ ደግሞ በጣም ርቀው በመሄድ በደብረ ዳሞ በዋሻና በፍሩክታ ውስጥ በተራራም ላይ መኖር ጀመሩ። ከእነዚህም ቅዱሳን ሀገራችን ኢትዮጵያ ያለአንዳች ሐዋርያ ስብከት አስቀድማ በክርስቶስ እንዳመነችና በዚህም ምክንያት የልዕልናዋን ታሪክ ለዓለም ለማሳወቅ ፈጥነው ይሄዳሉ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች። በውስጧም በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። መዓዛ ትምህርታቸውና ተአምራቶቻቸው በሁሉም አውራጃዎች ተሰራጨ። የእምነቷንም መሠረት አጸኑ። አቡነ አፍጼ የተወለዱት እስያ ውስጥ በ5ኛው መቶ ክፍለ ዘመን ሲሆን ወላጆቻቸው አቦሊዲስና አቅሌስያ ይባላሉ። ገና በሕፃንነታቸው ብሉይ ከአዲስ ጠንቅቀው በመማር መንኩሰዋል። አባ አፍጼ ወደ ኢትዮጵያ የመጡት በአልዓሜዳ ዘመን ከ8ቱ ባልንጀሮቻቸው ጋር ነው። ጻድቁ ጸበል እያፈለቁ ብዙ ድውያንን ፈውሰዋል። ትግራይ ውስጥ ይሃ የተባለ ቦታ ማረፊያቸው ነበረ። ዛሬም ትልቁ ገዳማቸው በዚያ ይገኛል። ጻድቁ ከሠሯቸው በርካታ ሥራዎች ውስጥ ከብዙ በጥቂቱ ከ100 ዓመት በላይ አበምኔት ሆነው በኖሩበት ገዳማቸው በፍጹም ትጋት በጾምና በጸሎት አገልግለዋል። ሁለተኛም በመጀመሪያ የሚያስከተሏቸውን 366 ደቀ መዛሙርት ጨምሮ ብዙ መናንያንን አፍርተው በሀገራችን ገዳማዊ ሕይወትን አስፋፍተዋል። ሦስተኛ ቅዱሳት መጻሕፍትን ከሱርስትና ከጥር ቋንቋ ወደ ግዕዝ ቋንቋ ተርጉመዋል። ሌላው ድንቁ በስብከተ ወንጌል ለሀገራችን ብርሃን አብርተዋል። ሕዝቡ በጣዕመ ስብከታቸው ይገረም ስለነበረ አፍጼ አፈ አጼ ብሏቸዋል። ይኸውም የአጼ ወይም የንጉሥ አንደበት ያለው ወይም ንግግር አዋቂ ማለት ነው። አቡነ አፍጼ ከ200 ዓመታት በላይ ቤተ ክርስቲያንን አገልግለው ግንቦት 29 ቀን በ684 ዓመተ ምህረት በሞት ፈንታ ተሰውረዋል። እግዚአብሔርም በስማቸው ለተማጸነ ገዳማቸውን ለተሳለመ የምህረት ቃል ኪዳን ሰጥቷቸዋል። ሌላኛው በዚህች ዕለት ዕረፍታቸው የሆኑት አቡነ ጉባ ናቸው። እርሳቸውም የተወለዱት ታኅሳስ 29 ቀን 336 ዓመተ ምህረት በመንፈቀ ሌሊት ነው። አባታቸው ጌርሎስ እናታቸው ቴዎዶክሲያ የተባሉ ደጋግ ቅዱሳን ናቸው። አቡነ ጉባ በተወለዱ ቀን ጌታችን ከመላእክቱ ጋር በመውረዱ ቤታቸው ለ7 ቀናት በብርሃን ተሞልቶ ነበረ።
ሕፃኑ ጉባም ፈጣሪያቸውን ሃሌሉያ ብለው አመስግነዋል። ጻድቁ በልጅነታቸው መጻሕፍትን አጥንተው ወደ ገዳመ አስቄጥስ ገብተው መንነዋል። ለበርካታ ዓመታት ከተጋደሉ በኋላ ሊቀ መላእክት ቅዱስ ገብርኤል ወደ ቅድስት አገር ኢትዮጵያ ሂድ ብሏቸው ከ8ቱ ቅዱሳን ጋር ወደ ሀገራችን መጥተዋል። አባ ጉባ በስብከተ ወንጌል መጻሕፍትን በመተርጎም ገዳማትን በማስፋፋትና አብያተ ክርስቲያናትን በማነጽ ብዙ ደክመዋል። በተለይም ራማ ኪዳነ ምሕረት እርሳቸው ከመሠረቷት ገዳማት ውስጥ በይበልጥ የምትታወቀው ናት። ጻድቁ ቅዳሴ ሲቀድሱ ከመሬት ከፍ ብለው ይታዩ ነበር። ብዙ ጸበሎችን አፍልቀው ድውያንን ፈውሰዋል፣ ሙታንንም አንስተዋል። እመቤታችን ተገልጣላቸው የብርሃን መስቀል ሰጥታቸዋለች። ጻድቁ ከብዙ ተጋድሎ በኋላ በሰላም አርፈው ማይጨው በሚገኘው ትልቁ ገዳማቸው ተቀብረዋል። መቃብራቸው ካለበት አለት ስር እጅግ ፈዋሽ ጠበል ፈልቋል። በተለይም ለዓይንና ለአእምሮ ሕመም ፍቱን መድኃኒት ነው። የተሰዓቱ ቅዱሳን በተለይም በዛሬው ዕለት በዓመታዊ የዕረፍት በዓላቸው ታስበው የሚውሉት የአቡነ አፍጤና የአቡነ ጉባ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን።